ጠዋት 12 ሰዓት እንግዲህ በማለዳ ዘወትር ወደ አንተ እጸልያለሁ ብሎ ንጉሥ ዳዊት እንደተናገረው ጠዋት ተነስተን እንጸልያለን። ሌሊት ማለት ነው። አዳም የወደቀበት ሰዓት ነው። አዳም በጣም ከባድ ውጥረት የመጣበት ሰዓት፣ ዲያብሎስ መጥቶ ያሰናከለበት ሰዓት ስለሆነ ሁልጊዜ ሌሊት በኪዳን እንድንሄድ ሌሊት 12 ሰዓት ላይ ሄደን ኪዳን እንድናደርስ ተገደናል ማለት ነው። አዳም ከውድቀቱ የተነሳው በክርስቶስ ትንሣኤ እንደሆነ ሁሉ እኛም ደግሞ እንድንነሳ እባክህን ብለን ሌሊት ተነስተን እንጸልያለን። ሌላው ከእንቅልፍ ተነስተን በምንጸልይበት ሰዓት አእምሯችን ነጭ ወረቀት ነው፣ ሪፍሬሽ አድርጓል። በእንቅልፍ ድካሙን አስወግዷል። ልክ ከእንቅልፍ እንደተነሳ ፊትን ታጥበህ ስትጸልይ የክት ጸሎት ነው የምትጸልየው። ቶሎ አእምሮ የመያዝ አቅም አለው። አንዳንድ የመንግስት ሰራተኞች ወይም የግል ድርጅት ያላቸውም ሰዎች ምን ይሉኛል፣ መምህር ጠዋት ድንገት ሬዲዮ ዘፈን ከሰማኝ ሙሉ ቀን አብሮኝ ይውላል ይላሉ። ሙዚቃም ከሆነ መዝሙርም ከሆነ እንደዛ አእምሮህ ልክ ከእንቅልፍ እንደተነሳ የምትነቃው በመዝሙር ከሆነ ያ መዝሙር ሙሉ ቀን አብሮህ ነው የሚውለው። ለዚህ ነው አባቶች ጠዋት እንድንጸልይ ያደረጉት፣ ጸሎቱ አብሮን እንዲውል ስለተፈለገ ነው። ድንገት እንኳን ስራ በዝቶብህ የ3 ሰዓቱንም የ6 ሰዓቱንም የ9 ሰዓቱንም ባትጸልይ እንኳን የጠዋቱ ጸሎት አብሮህ ይውላል። እያልክ እየዘመርክ ነው የምትውለው ሳታውቀው። ለምን አእምሮ የሰጡትን ነው የሚያቀብለው። ነጮች ኮንሺየስ አንኮንሺየስ ማይንድ የሚሉት ይሄን ነው። ይሄ ፊት ለፊት ያለው ቅርቡ አእምሮ ለውስጠኛው አእምሮ ያቀብለዋል ይላሉ። እኛ ደግሞ የምንለው ምንድን ነው? አእምሮና ህሊና ነው የምንለው። እነሱ ናቸው የከፋፈሉት እንጂ ህሊና ዋናው ትልቁ ይሄ ውስጥ ያለው ድብቁ አእምሮ ነው፣ ፈራጁ ነው። ኃጢአት ስትሰራ ጸጥ ብሎ ይቀር ማነው? ዝም ብሎ ይቀመጥና ልክ ኃጢአት ስትሰራ ይላል። እሱ ድብቁ አእምሮ ነው። ይሄ ፊት ለፊት ያለው አእምሮ ግን ያቀበልከውን ልጠጣ ስትል ጠጣ ይላል። ይሄ ድብቁ አእምሮ የተሰጠውን ነው የሚቀበለው። ይሄ ፊት ለፊት ያለው ግን ስሜት ነው። አድርግ ብላ ጠጣ ምናምን ይላልና ጸሎትንም ላድርግ ብለህ ስትነሳ እሺ ብለህ ስትጸልይ ይቀበላል። ያንን ዘፈንም ከሆነ ይቀበላል። የሰጠኸውን የሚቀበል ከሆነ ምንድነው መስጠት ያለብህ ነው ለአእምሮህ። ምን ልስጠው ብለህ ነው ማሰብ ያለብህ። ክርስቲያን ሁልጊዜ ጠዋት የእግዚአብሔርን ቃል እንደ ምግብ ይሄን መጽሐፍ ብላ ብሎ የተናገረው መጽሐፍ ቅዱስ ስለዚህ ነው ብላ የሚበላ ነው ማለት ነው የእግዚአብሔር ቃል። ሁለተኛው ደግሞ 3 ሰዓት ላይ የምንጸልየው ጸሎት ነው። 3 ሰዓት ላይ ጌታችን ኢየሱስ ክርስቶስ የተገረፈበት ሰዓት ነው። ድንግል ማርያም ከገብርኤል ብስራት የሰማችበት ሰዓት ነው። እንደገናም ደግሞ ሊፈርድ የሚመጣበት ሰዓት ነው። ሊፈርድ ዓለምን ሊያጠናቅቅ ግንቦት መጋቢት 29 እሁድ ቀን ዓለም የምትጠፋበት ቀን ነው አይደል? በቤተ ክርስቲያናችን ተጽፏል። የትኛው መጋቢት የትኛው 29 እንደሆነ አይታወቅም እንጂ መጋቢት 29 ዓለም የምትጠፋበት ሊፈርድ የሚመጣበት ቀን ነው። አዎ በጠዋቱ 3 ሰዓት እሁድ ቀን ነው የሚመጣው። ስለዚህ ጠዋት 3 ሰዓት በምትጸልይበት ሰዓት ይሄን እያሰብክ እንድትጸልይ ነው። ነቢዩ ዳንኤልም ጠዋት 3 ሰዓት ተነስቶ ነበረ የሚጸልየው የነበረው። በአንበሶች ጉድጓድ የተጣለው ዳንኤል ጠዋት ተነስቶ 3 ሰዓት ላይ ይጸልይ ነበረ፣ እግዚአብሔርም ጸሎቱን ይሰማው ነበር ይላል። ይሄ በነግህ ማለት ሲነጋ ማለት ነው 3 ሰዓት ላይ። እንግዲህ ለምንድን ነው በ3 ሰዓት የምንጸልየው? ልክ እመቤታችን ገብርኤል ሊያበስራት እንደመጣ ሁሉ እኔንም መልካም ዜና አብስረኝ እያልክ ነው የምትጸልየው። ሊፈርድ እንደሚመጣ ሁሉ አንደኛ አትፍረድብኝ፣ ከዚህ ጋር ደግሞ ፍረድልኝ ማለት ተበድያለሁና እንዲያርገውኛልና ብለህ የምታመለክትበት ነው። በኃጢአት ምክንያት ደግሞ አትፍረድብኝ የምትልበት ሰዓት ነው። በጎቼ በቀኝ ፍየሎች በግራ ብለህ እንዳልክ ሁሉ እኔን ደግሞ በቀኝ እባክህን እንደሆን አእምሮዬን ክፈትልኝ ትላለህ ጠዋት 3 ሰዓት ላይ። እንደተገረፈበት ሰዓት ደግሞ ጌታ ሆይ ለእኔ ስትል ይሄ ሁሉ ጅራፍ አርፎብሃል 6666 ጊዜ 4 ስድስቶች ማለት ነው። ለእኔ ስትል ጀርባ እስኪላጥ ተገርፈሃል፣ ምንም አላጠፋህም። የኔን ህማም ግን ተሸክመህ ኢሳይያስ 53 ላይ እንዳለው ትንቢተ ኢሳይያስ ላይ ለእኔ ግን ህማሜን ተሸክመህልኝ ተገረፍክ በሊጦስትራ። ሊጦስትራ ማለት ቦታ ነች። አሁን የአካባቢ ስም እንዳለ ሁሉ ሊጦስትራ የተገረፈባት ቦታ ነች። ከሊጦስትራ እስከ ቀራኒዮ ድረስ ያን ሁሉ መከራ የተቀበልከው ለእኔ ነው። እባክህን ጌታ ሆይ ለእኔ እንደተገረፍክልኝ ሁሉ እኔ ደግሞ ግርፋትህን እያሰብኩኝ እንድሰግድ ብርታት ስጠኝ። አንተ 6666 ጊዜ ስትገረፍ በመለኮታዊ ኃይልህ እንደቻልክ ሁሉ እኔንም ደግሞ አበርታኝ። በስምህ የሚገጥመኝ ፈተና ካለ ክብርህን ለመውረስ የሚያስችለኝ ነገር እስከማገኝ ድረስ ብርታቱን ስጠኝ ትለዋለህ። ስለዚህ የብርታት ጸሎት ይባላል። ግልጽ ነው አይደለ? ከዛ 3 ሰዓት ጸሎቱ ካለፈ በኋላ ደግሞ 6 ሰዓት ትመጣለህ። 6 ሰዓት አጋንንት በጣም የሚሰለጥንበት ሰዓት ነው። በጣም አደገኛ ሰዓት ነው። ጌታችን ኢየሱስ ክርስቶስ ደግሞ የተቸነከረበት ሰዓት ነው። ቅድም ሊጦስጥራ ብያለሁ፣ የተገረፈበት ከ3 ሰዓት ጀምሮ እስከ 6 ሰዓት ድረስ ምን እያደረገ ነበረ? ያን ተራራ እየወጣ ነበር።
እያንገላቱት ወገቡን እየጎተቱ ከኋላ ሲጎትቱት ወደ ኋላ ይወድቃል፣ ከፊት ሲጎትቱት ወደ ፊት ይወድቃል። መስቀል ተሸክሞ ነው። ከዛ ደግሞ በጥፊ የመቱትም መስቀል ያደረጉበትም ሁሉ ነገር ያደረጉበትም ደግሞ የሌሊቱ ሰዓት ደግሞ አለ። ሌሊት ነው ወይ ከሌሊቱ 11 ሰዓትና 12 ሰዓት አካባቢ ላይ ሾካኪል ያደረጉበት ሰዓት ነው። በጥፊ የመቱበት ምራቃቸውን የተፉበት ሰዓት ነው። ያንን ሰዓት አስበህ ደግሞ ቀን 6 ሰዓት ስታየው እዛ መስቀል ላይ ንጉሥ ሆኖ ታየዋለህ። ለማን ሲል ነው ይሄን ያደረገው ብለህ 6 ሰዓት ላይ እንድታስብ ያደርግሃል። አዳም የተፈጠረው ስንት ሰዓት ነው? 6 ሰዓት ነው። ማን 3 ሰዓት ነው። ጠዋት 3 ሰዓት የተፈጠርኩት በ3 ሰዓት ነውና አንተ ደግሞ 6 ሰዓት ላይ ህይወት የመለስክልኝ። ግልጽ ነው አይደል? 6 ሰዓት ላይ ለኛ ዋጋ የከፈለበት ጊዜ ነው ማለት ነው። ህማማችንን ተሸክሞ መስቀል ላይ የተወጠረበት ሰዓት ነው። እኛ በክብር ዙፋን ላይ የተቀመጥነው እሱ በመስቀል ላይ ተወጥሮ ነው። እኛ ቆብ መነኮሳትና ካህናት ያን የሚያምር ጳጳሳት ቆብ እንዲያደርጉ ምክንያት የሆናቸው የእሱ የሾህ አክሊል ምክንያት ነው። እሱ የሾህ አክሊል አድርጎ ለእኛ ደግሞ የክብር አክሊል ሆነ ብለህ 6 ሰዓት ላይ መስቀሉን እያየ ነው የምትጸልየው። ባይዘዌ 6 ሰዓት ላይ ብቻ አንድ አባት ናቸው፣ አባ አፍፄ ይባላሉ። ከተሰዓቱ ቅዱሳን አንዱ ናቸው። ስነ ስቅለቱን ብቻ እያዩ 6 ሰዓት ላይ ይጸልዩ ነበርና ዛሬ እኛ ትውስታ ብለን ፍላሽባክ ብለን ወደኋላ እንደምናስታውሰው ራሱ መጥቶ ክርስቶስ ተገለጠላቸው። እንዴት ይሰቅሉት እንደነበረ እንግዲህ ፊልም ብለው ፍላሽ ሰክተህ እንዴት ነው የቆዩ ፊልሞች እንደምታያል አይደል? አምጥቶ ግድግዳ ላይ እንዴት እንደሰቀሉት ያሳያቸው። በዚህ ደረጃ ድረስ ጸሎትን እውን ማድረግ ይቻላልና አባ አፍፄ በረከታቸው ይደርብን። በጣም የሚገርሙ አባት ናቸው። በወቅቱ የነበረውን አምጥቶ ያሳያቸው ይላል። በወቅቱ የነበረውን የግርፋቱን ዘመን ማለት ነው። እና 6 ሰዓት ላይ እንደዚህ ብለን የምንጸልየው የተቸነከረበት ሰዓት ነው። እጁ በሚስማር የተቸነከረበት ሰዓት ነው። 5ቱ ቅንዋተ መስቀል ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ የተባሉ ቅንዋተ መስቀል በእጁ ላይ፣ በእግሩ ላይ፣ በወገቡ ላይ ያረፉበት ሰዓት ነው። ደሙ የፈሰሰበት ሰዓት ነው። ጎኑ በጦር የተወጋው ደግሞ 9 ሰዓት ነው። እና በእያንዳንዱ ሰዓት የራሱ የሆነ ኃይል አለውት ነው። 6 ሰዓት ላይ ይሄን እያሰብክ ነው የምትጸልየው። ጌታ ሆይ ለእኔ ስትል ተቸነከርክ፣ ለእኔ ስትል በመስቀል ላይ ነገስክ። አይገባህም፣ ግን ለእኛ ስትል ነው ያደረግከው። እንደ ሰው በአጭር ቁመት በጠባብ ደረት ተወስነ መተህ የድንግል ማርያም ጡት ጠብተህ እንደ ሰው ተመላልሰህ 33 ዓመት ከ3 ወር ቆይተህ እዚች መስቀል ላይ ስራህን ፈጸምክ። ከዚህ በኋላ እኮ ከመስቀል የምትወርደው በክብር እንጂ እንደነበርከው አይደለም። በክብር ነው ከመስቀል የሚወርደው። ስለዚህ ያንን አስበን እንጸልያለን 6 ሰዓት ማለት ነው። 9 ሰዓት ደግሞ የሚገርም ሰዓት ነው። አንደኛ ጌታ ነፍሱን የሰጠበት ሰዓት ነው። ተፈጸመ ያለበት ሰዓት ነው። እነዚህ ቃላቶች በአንተ ህይወት ውስጥ ትልቅ ተጽዕኖ ይፈጥራሉ፣ በእኛ ህይወት ውስጥ ማለት ነው። ለምሳሌ ፀሐይ ጨልማለች፣ ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል አይደለም? በእነዛ ከ6 ሰዓት እስከ 9 ሰዓት ባሉ ጊዜያቶች ውስጥ ህማማቶቹ ታይተዋል። እመቤታችን ቅድስት ድንግል ማርያምና ዮሐንስ ወንጌላዊ የተገኙበት ሰዓት ነው። እነዚህ 3 ሰዓታቶች ልክ 9 ሰዓት ላይ ግን ነፍሱ ልትወጣ ስትል ዮሐንስ ና ወደዚህ ቅረብ አለው። መስቀል ላይ ሆኖ እንደተወጠረ እንደዚህ እነኋት እናትህ፣ እናቴን ውሰድ አለው። ሰጥቻለሁ እናት አድርጌ። በዮሐንስ ውስጥ እኛ አለን። ወኪል ነው እሱ፣ ወኪል ነው። ይህንን በራእይ ዮሐንስ ምዕራፍ 12 ላይ ታገኘዋለህ። መጨረሻው ላይ ዘንዶ እመቤታችንን ሲፈትናት ማለት ነው። እዛ ቦታ ላይ የዮሐንስ ወኪልነት ተጽፏል ማለት ነው። ቃሏን ባነባት ደስ ይለኛል። እንዲህ ይላል፣ ዘንዶውም ይላል ሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። ዘንዶ 3 ነገር ነው። ራእይ ዮሐንስ 12:17 ላይ ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን ክርስቲያኖችን ማለት ነው የሚጠብቁትን የኢየሱስ ምስክር ያላቸውን ማተብ ያደረገ ነው። ምስክር ማለት ማተብ ነው፣ ወይም ሰማዕታት ማለት ነው። ከዘሯ የቀሩትን የድንግል ማርያም ዘሮች ማን ናቸው? በመስቀል እግር ስር እነሆ ልጅሽ የተባለው ዮሐንስ ዘሯ ነው። የኢየሱስ ክርስቶስ ልጅነት በጸጋ ለዮሐንስ ተሰጥቷል። ከዚህ በኋላ ልጆችሽ እነሱን ጨምር ናቸው፣ እኔ ብቻ አይደለሁም ማለት ገብቶሃል አይደል? ጌታን ምናሉት የሆነ ጊዜ ላይ እናትህና ወንድሞችህ ይፈልጉሃል ብሎ ሲሉት ጊዜ እናቴም ወንድሞቼም ቃሌን የሚጠብቁም ጭምር ናቸው ብሎ ተናግሯል። ስለዚህ ከዘሯ የቀሩትን ሲል በመስቀል ላይ የተሰቀለው ክርስቶስ በሰው ማንነት በኩል ከሷ ስጋ ተካፍሏል።
የሰውን ስጋ የሰውን ዘር ተካፈለ እንጂ የመላእክትን አይደለም እንደሚለው ማለት ነው። ከዛ ዮሐንስ የኛን ማንነት ወክሎ ነው፣ ሪፕሬዘንት ነው፣ ወኪላችን ነው። በዮሐንስ በኩል እናታችን ድንግል ማርያም ተሰጥታናለች። መቼ? ልክ ሁልጊዜ ነው የተሰጠችን፣ ግን እርግጠኛ የሆነውን ማህተም ያረጋግጠው በደሙ በስጋው ነው። ደሙ በሚፈስበት በዛ በመስቀል በቀራንዮ ላይ ነው። ስጋው ደግሞ ስንቀበል ምንም እንኳን መለኮት የተዋሃደውን ከድንግል ማርያም ስጋ ከነሳ በኋላ ልዩ የሆነውን ያንን ስጋ ብንቀበለውም ግን ድንግል ማርያምንም በውስጥ በኩል እንደ እናት ታሳቢ ማድረግ አለብን። የተቀበልነው ስጋና ደም የድንግል ማርያም ነው እያልኩኝ አይደለም። የኢየሱስ ክርስቶስ ስጋና ደም የተቀበልነው ግን በታሳቢነት አብራ ተሰጥታለች። እዛ ቦታ ላይ ኑዛዜ አለ። ኑዛዜ ግልጽ ነው። ለምሳሌ አባት ሊሞት ሲል እስቲ ልጆችን ሰብሰብ አድርጉልኝ ተብሎ ካህኑም ይመጣል። መኪናውን ለዚህ ለትልቁ ስጡልኝ፣ ቤቱን ለዚች ለትንሿ ልጅ፣ እንትኑን ደግሞ ይሄን ፋብሪካውን ለገሌ እያለ ይናዘዛል አይደል? ሊሞት ሲል አይደል? ጌታችንን መስቀል ላይ ሆኖ እየተናዘዘ ነው። ይሄው እናቴን ሰጥቻለሁ ውሰድ አለው። ከዛን ሰዓት ጀምሮ ይላል ዮሐንስ ወንጌል ላይ የኢየሱስ እናት ዮሐንስ ወሰዳት ይላል። ልክ 9 ሰዓት ሲሆን ጌታችንም ቃሉን ከተናገረ በኋላ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ብሎ በዕብራይስጥኛ ጮኸ ይላል። ግን ለምን ተውከኝ ሲል ደካማ ሆኖ አይደለም፣ ሰይጣን ዲያብሎስን ለማቅረብ ነው። አቅርቦተ ሰይጣን ይሉታል አባቶቻችን። ምንድነው ዛሬ የተፈጸመው? ትልቁ 9 ሰዓት ላይ የሚገርም ተአምር የተፈጸመው ምንድነው? ያኔ አዳምና ሔዋን 7 ዓመት በገነት ሲኖሩ ሰይጣን በምን ላይ መጥቶ ነው ያታለላቸው? በእባብ ላይ። እባብ ደግሞ የዛን ጊዜ የምታምር ነበረች፣ ገላዋ ቆንጆ ነበረ። እንስሳ ነው እንጂ ያዋራኝ ሰይጣን በእባብ ውስጥ አድሮ አዋራኝ ብላ ሔዋን አታስብ። በሚያምረው የእባብ ገላ ውስጥ አድሮ ሰይጣን መጥቶ ሔዋንን እና አዳምን እንዳሳሳታቸው ሁሉ አሁንም ኢየሱስ ክርስቶስ በምታምረዋ በቅድስት ድንግል ማርያም ገላ ውስጥ ተደብቆ ከስጋዋ ስጋ ከደሟ ደም ነስቶ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ሲል ፍጡር መስሎ ታየው ዲያብሎስ። ከርቀት ያይ ነበር። እንዴ አምላክ ነው ብዬ እስካሁን ስሻሸው ስፈራው ለካ ሰው ነው እንዴ ብሎ መጥቶ እንደለመደው የብዙ ነፍሳትን ነፍሳቸውን ሲኦል ስጋቸው መቃብር ማድረግ እንደለመደው መጥቶ ሊቆራኘው ሲል መላእክቶች መጥተው በእሳት ዛንጀር በንፋስ አውታር ወጥረው ያዙት ይላል። ስለዚህ አምላኬ አምላኬ ለምን ተውከኝ ያለው ሰይጣን ጸጋ የተገፈፈ መንፈስ ስለሆነ ማስተዋል አይችልም እና በድንግል ማርያም ስጋ ውስጥ ተደብቆ ወይም የለበሰው ስጋ የድንግል ማርያም ስጋ ነው አይደል? በዛ ማንነት ውስጥ ተደብቆ ኤሎሄ ኤሎሄ ወይም አምላኬ አምላኬ ብሎ ሲጮህ ደካማ ስጋ መስሎ ታየ። አቅርቦተ ሰይጣን ነው። 9 ሰዓት ላይ ስንጸልይ እኛ ብዙ ጊዜ ጌታ ሆይ እኔ የማውቀው ነገር የለም እባክህን አድነኝ ይቅር በለኝ እያልን ስንሰግድ የማንን ኃይል እየጠበቅን ነው? የእግዚአብሔርን ኃይል። ስለዚህ እኛ በትህትና ዝቅ ባልን ቁጥር ኃይል እናገኛለን። ሰይጣን ሊይዘን ሲመጣ በምንለምነው አምላካችን ስም እንይዘዋለን ማለት ነው። ለዚህ ነው ክርስቶስ የሚያደርጋቸው ነገሮች በሙሉ እኛ እንድናደርጋቸው ያደረገው። አቅርቦተ ሰይጣን የተባለውም ያ ነው። መቼም አርፎ ተቀምጦ የነበረውን ሰይጣን ማቅረብ እንዴት ይሆናል ብለህ ልትል ትችላለህ። ሊይዝህ ነው አድፍጦ የነበረው። ቅዱስ ጴጥሮስ ሲናገር ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል ዲያብሎስ ብሎ ነው የተናገረው። ስለዚህ በዙሪያ ያንዣብብ የነበረው መንፈስ ና ብለህ የምትይዘው በትህትና ዝቅ ብለህ ስትሰግድ ክርስቶስ ያደረጋቸው ነገሮች ስታደርግም ጭምር ነው ማለት ነው። 9 ሰዓት ያን ነው የሚያመለክተው። ተፈጸመ ብሎ ድንግል ማርያምንም ልጅ ሰጣት። ዮሐንስም ደግሞ እናት አገኘ። ለምድራችን ከሔዋን ቀጥሎ ቤዛ የሆነች ወይም ምትክ የሆነችው ድንግል ማርያም ናት። ሔዋን እናት ነበረች፣ የሕያዋን ሁሉ እናት ነች። ሔዋን ግን በ7 ዓመት ውስጥ ብቻ በገነት ላይ በሰላም ኖራ ከ7 ዓመት በኋላ የሕያዋን ሁሉ እናት መሆን ቀርቶ የጥቂት ሰዎች የጥቂት ልጆች እናት ብቻ ሆነች። ድንግል ማርያም ግን አሁን የሕያዋን ሁሉ እናት እንድትሆን ስሟን ለጠራ የኢየሱስ ክርስቶስንም አምላክነት ላመነ በሙሉ እናት ነች። ልጇን ያከበረ እሷን ያከበረ ክብር ለሚገባው ክብር የሰጠ እናቱ ነች። የቀረ ደግሞ ቀረበት አይደለም። ስለዚህ የድንግል ማርያም እናትነት የተሰጠበት ሰዓት ነው 9 ሰዓትና ኢቭን የምታመሰግንበትም ሰዓት ነው። ስሟንም ጠርተህ ይቅር በይኝ እናቴ ሆይ ከጌታ አስታርቁኝ የምትልበትም ሰዓት ነው። እግዚአብሔርንም ስለ ድንግል ማርያም ብለህ ይቅር በለኝ የምትልበትም ሰዓት ነው። ለምን ሰጥቶናል በዛ ሰዓት እና 9 ሰዓት በጣም የተለየ ሰዓት ነው። ለሰው ልጆች ነፍሱን ሰጠ ተፈጸመ ብሎ የጮኸበት ሰዓት ነው። የዛን ሰዓት ጨረሰ ሞተ ማለት ነው። ሞተ የምንለው ሞተ በስጋ ተብሎ የሚጸልየው በዛ ሰዓት ነው እና እዚህ ሰዓት ላይ ስትጸልይ እንዴት እንደሚል አስበው። ከዛ ዮሴፍና ኒቆዲሞስ ደግሞ መጥተው ከመስቀል ላይ ያወረዱት ደግሞ
11 ሰዓት ነው ማለት ነው። 11 ሰዓት ጸሎት ነው ይባላል። እንዲያውም ሲነገር ሰምተህ ከሆነ 11ኛው ሰዓት ሲባል አልሰማህም? ምን ማለት ነው? ያለቀችው ሰዓት ቃል የተገባደደ ሊመሽም ነው። ፍጻሜው ዘመንም ሊመጣ ነው። ክርስቶስም ስራውን ፈጽሞ ከመስቀል የወረደበት ሰዓት ነው። ዮሴፍና ኒቆዲሞስ ከመስቀል ሄደው ከጲላጦስና ከሄሮድስ አስፈቅደው ስጋውን እባክህን እንድንቀብረው ፍቀድልን ብለው እሺ ብሎ ተፈቅዶላቸው መጥተው ከመስቀል ላይ እያለቀሱ ያወረዱበት ሰዓት ነው። ከዛ ወርዶ ደግሞ ወደ መቃብር የሄደበት ሰዓት ነው። ወስደው ቀበሩት ይላል በጎልጎታ። አስበው፣ አምላክ ነው፣ ፈጣሪ ነው፣ መለኮት ነው፣ ግን ከስጋ ጋር ተዋህዷል። የጋለ ብረትን በመዶሻ ስትቀጠቅጠው እሳቱን ነው ወይስ ብረቱን የቀጠቀጥከው? አብሮ መለኮትም ስጋ ጋር መጥቶ ተዋህደና አይሁድ ገረፉት፣ ተፉበት፣ ሰቀሉት፣ ቸነከሩት ሲባል አብሮ መለኮትም አለ ማለት ነው። ግልጽ ነው አይደለ? ስለዚህ ሲቀበርም ሞተ ሲባል በስጋ ሞተ ነው የምንለው፣ ግን ክርስቶስ አምላክ ነው፣ ሕያው ነው። ሞትን ለማሸነፍ መቃብር መግባት አይጠበቅበትም ነበር፣ ግን ሰው ሆኗል። ሰው ሆኖ ስለተወለደ ግዴታ መቃብር መግባት አለበት። መቃብር ሳይገባ ቢያድነን ኖሮ ሞትን ፈራው ይባላል፣ ወይ መቃብርን ፈራው ይባል ነበር ክርስቶስ። ገባ? ስለዚህ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ ተብሎ የተነገረው ለዚህ ነው። ይኸው ግን መጥቶልሃል። የክብር ጌታ ኢየሱስ ክርስቶስ መቃብር ድረስ ወርዶ ተቀበረ፣ እንደ ሰው ተገንዞ ተቀበረ። ሰው ያደረገው ሰው የሚሆነውን በሙሉ ሆነ ከኃጢአት በስተቀር ይላል። ከኃጢአት በስተቀር ሁሉን አደረገ። መቃብር ድረስ ሄዶ ሞትን ተጋፈጠ። ሞት የት ጋር ያለው አለ የተባለበት ቦታ ሁሉ ሄደ። በምድር ላይ 3 ዓመት ከ3 ወር የተበላለሰው ሞት የት እንዳለ እያሳየንም ጭምር ስለሆነ ሞት ሲባል እኛ እንደዚህ ነፍስ ከስጋ መለየት ብቻ ነው አይደል የሚመስለው፣ ግን በቁም መሞትም አለ። በኃጢአት መሞት ብዙ ሰዎች በቁም የሞቱ ሰዎች እንዳሉ ሲናገር ምን አለ ሐዋርያው ናትናኤል፣ ጌታ ሆይ እባክህን ቤተሰቦቼን ጦሬ ልምጣ፣ ቀብሬ ልምጣ ፍቀድልኝ ሲለው ናትናኤል ተከተለኝ፣ ሙታንን ተዋቸው፣ ሙታናቸውን ይቀብሩ ዘንድ ተዋቸዋል። ሙታንን ተዋቸው፣ ሙታናቸውን ይቀብሩ ማለት የሞተ ሰው ካለ በቁም ያለ እንደ ሞት የተቆጠሩ ሰው ይቀባበሩ፣ አንተ ግን ወደ ህይወት ና ማለቱ ነው። እኔ ህይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ ማለቱ ነው ሲናገር። ስለዚህ በቁም መሞትም ስላለ በቁም መሞትን መጀመሪያ ካስተካከለ በኋላ የቁም ሙታንን ካስተማረ ካነቃ በኋላ ንዋም ማለት እንቅልፍ ማለት ነው አይደለም። ካነቃን በኋላ ከእንቅልፋችን ካነቃን በኋላ ወደ እውነተኛው ደግሞ የስጋ ሞት ወደ እውነተኛው መቃብር ደግሞ ሰዓቱ ደርሶ 11 ሰዓት ላይ መቃብር ገባ ማለት ነው። በዛ ሰዓት አንተ ስትጸልይ ምን እያሰብክ ነው? ለእኔ ስትል ወደ መቃብር ገብተህ ሞቴን ድል አድርገህልኛልና እኔም በቁም ከመሞት አድነኝ፣ ሰዎች እንድሞት ይፈልጋሉ፣ ሞቴን አስወግድልኝ፣ ከመፍዘዝ አድነኝ፣ ከእንቅልፍ ሞት አድነኝ፣ ከኃጢአት ሞት አድነኝ እያልክ 11 ሰዓት ላይ ሞቱን እያሰብክ ነው የምትጸልየው። በፍጻሜዋ ሰዓት ባለቀች ሰዓት አድነኝ ትላለህ። የፍርድ ቤት ኬዝ ካለብህ ታስረህም ከሆነ እስር ቤትም ከሆነ የትኛውን ጉዳይ ካለብህ 11 ሰዓት ላይ ስትጸልይ በምሬት ነው መጸለይ ያለብህ ይባላል። ለምን? ሞት የሚሸትበት ሰዓት ስለነበር መጨረሻው ፍጻሜው ዘመንንም ያሳያል፣ መጠቃለልንም ያሳያል። ስለዚህ 11 ሰዓት ላይ ስትጸልይ ክርስቶስ ወደ መቃብር መውረዱን፣ ከመስቀል መውረዱን፣ ድል ማድረጉን፣ ሞትን መጋፈጡን እያሰብክ ከሆነ አንተ ሞትን ትጋፈጠዋለህ። ምንድን ነው ሞት ስትጋፈጥ? አሁን ለምሳሌ አንተ ሞት ምንድን ነው? ነፍስ ከስጋ መለየት አንዱ እሱ ነው። እንደገና ደግሞ ከሞት የማይተናነስ ስቃይ ደግሞ አለ። በበሽታ አንዳንድ ጊዜ ሞት ይሻላል ትላለህ እኮ አይደለ? ውይ በስመ አብ ከዚህስ ሞት ይሻላል ትላለህ። እሱን እንድትጋፈጠው ነው 11 ሰዓት ላይ የምትጸልየው። ክርስቶስ ያን ሁሉ ተጋፍጦ ጥፊውንም እንዲያውም አንዳንድ ጊዜ በመካከላቸው አምልጧቸው ይሄድ ነበር ይላል። ተአምር ሲሰራ እንዲያውም ክርስቶስን ሊይዙትና ወደ ገደል ሊጥሉት ሲሉ ክርስቶስ ተሰውሮባቸው ትቷቸው ይሄድ ነበር። እንዴት አለ ብሎ ሲሉ እሱ እዛ እየተራመደ ነው። ሊገሉት እየመጡ ዮሐንስ ወንጌል ለምን ይላል? በመጨረሻው ሰዓት ሐሙስ ማታ ባለቀ ሰዓት ይሁዳ በመሳም አሳልፎ ሊሰጠው ሲመጣ ማንን ትፈልጋላችሁ ሲላቸው ድምፁ ወደኋላ ፈነገላቸው፣ ወደቁ ይላል። ግን የሚሞትበት ሰዓት ነው፣ የሚያዝበት ሰዓት ነው። ወደ ሐናና ቀያፋ ግቢ የሚገባበት ሰዓት ነው። በዛ ሰዓት ደግሞ አምርሮ ደግሞ በጌቴሴማኒ እየጸለየ ነበረ። አየው። ስለዚህ ሞት ሊመጣ ሲል ራሱ የምትጸልይበት ሰዓት ነው። እና ሐዋርያትን ግን ምን ይላቸው ነበረ? ተነሱ ወደ ፈተና እንዳትገቡ ትጉና ጸልዩ እያለ በተደጋጋሚ እየመጣ ይቀሰቅሳቸው ነበር ከእንቅልፍ። ግን ሐዋርያት ጴጥሮስ፣ ዮሐንስና ያዕቆብ ወደ ተራራ ከ11 ሐዋርያት ለይቶ ወደ ተራራ ይዟቸው ይወጣ ነበረ።
ባይዘው 11 ሆነዋል። ይሁዳ በመጨረሻ ሰዓት ትቶ ስለሄደ 11 ሆነው ነበረ። በዛ ሰዓት ይሁዳ ምን እያደረገ ነው? ሐዋርያ እንትኖችን አይሁዲዎችን ይዞ እየመጣ በመሳም አሳልፎ ሊሰጠው ሳንቲም እየተደራደረ ነበር። 8ቱ ሐዋርያት ታች ተራራ ስር ቁጭ ብለው እየጠበቁ ነው። ታች 3ቱ ደግሞ ዮሐንስ፣ ጴጥሮስና ያዕቆብ ከጌታ ጋር አብረው ወዴት እየወጡ ነው? ወደ ተራራ ወጥተው ጌታ ሲጸልይ እነሱ እዛ ጋር እንቅልፋቸውን ተኝተዋል። ሳያቸው ተኝተዋል። መጀመሪያ መጥቶ ቀሰቀሳቸው ይላል። ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። አሁንም እሺ ብለው ትንሽ ደግሞ እንደተጉ ደግሞ ተኙ። አሁንም እንደገና ከጸለየ በኋላ ደግሞ ተነስቶ መጣ። እነዚህ የጸሎት ሰዓታትን እየመደበልን ነው ማለት ነው። አሁንም ሲመጣ ተኝቶ ተነሱ ብሎ ደግሞ ቀሰቀሳቸው። አልሰማም አሉ። 3ኛ ላይ መጣና እንግዲያውስ እረፉ አላቸው። ምን ማለት ነው? ዓመተ ዓለም አልፏል። አሁን ልያዝ ነው። ከዚህ በኋላ ምድር እረፍቷል። እኔ ህይወት መጥቼላታለሁ። እንግዲያውስ እረፉ፣ ተኙ፣ በደንብ ተኙ። በዓለ ሃምሳ ማለት ይሄ ነው። እንግዲያውስ እረፉ፣ ተኙ ማለት ነው። በቃ የሰው ልጅ በስጋ ድካም በቃ ወድቋል። እኔ ያለሁ ጠብቃቸዋለሁ፣ ተኙ አለ። አነቃ። መጨረሻ ላይ ግን የሰው ልጅ እስከ መጨረሻው ፍጹም መሆን ስለማይችል ፍጹምነትን የሚሰጠን እሱ ስለሆነ እንግዲያውስ ተኙ አላቸው። ስለዚህ የምድራችን እረፍት ክርስቶስ ነው። በሌሊት የሚጠብቀን እሱ ነው። መቼ? በሌሊት። በቀን ግን የኛ ድርሻ ነው። በዚህ ነው ጸሎት ሰዓት ከጠዋት 12 ሰዓት ጀምሮ እስከ 6 ሰዓት የሆነው። ግልጽ ነው። 7ቱ ቀናቶች የተባሉት። ከዛ በኋላ የሚጠብቀን ማን ነው? በእርግጥ ቀኑን የሚጠብቀን እግዚአብሔር ነው። ተኝተህ ስትነሳ ግን የት ነበርክ? አይገርምህም? ጠዋት ስትነሳ በራስህ ኃይል ነው። አንተ እግዚአብሔር ታምናለህ፣ ማተብ አድርገሃል። ኤቲስትና ፓጋኖችን ደግሞ ያቸው ሃይማኖት የለሾች፣ እነሱም ማታ ተኝተው ጠዋት ይነሳሉ። ሁለቱም ያነቃ ማን ነው? እግዚአብሔር። ኢቭን ማታ ተኝተው ጠዋት እንዲነሱ ያደረገ እግዚአብሔር ነው ብቻ ሳይሆን ዲያብሎስ መጥቶ አንቆ ሊገላቸው ይችላል። እንዳይገላቸው ሁሉ የጠበቀ እግዚአብሔር ነው። ይሄ ነው እንግዲያውስ ተኙ ማለት። በቃ ችግር የለውም። ስትነቁ ማስተዋል ትችላለች። ቀን ትጸልያላችሁ። ቀን ሳለላችሁ ብርሃን ሳላችሁ በብርሃን ተመላለሱ ብሏል። የሌሊቱን ድካም አገዘን። አሁን ወደ 11 ሰዓቱ ጸሎት እየመጣሁልኝ ነው። ሞትን እስከ መቃብር ገብቶ ከተጋፈጠው ያንተን ሞት በአንተ ሞት ውስጥ አልቃ ገብቶ ህይወትን መዝራት የሚችል አምላክ እንደሆነ ለማሳየት 11 ሰዓት ትጸልያለህ ማለት ነው። ስለዚህ እንግዲያውስ ተኛ ብሎ ለአንተ ፈቅዶልሃል። በዓመተ ምሕረት ተኛ ሲባል አትጸልይ ማለት አይደለም፣ ግን ተነስና ጸልይ ብሎ ደግሞ የፈቀደልህ ሰዓት አለ። የፈቀደልህ ሰዓት ላይ ግዴታን ትወጣለህ። ከ6 ሰዓት በኋላ ግን እንቅልፋቸው ሲያዳክማቸው እንግዲያውስ ተኙ ብሎ ፈቀደላቸው። ጠዋት ሲነሱ ግን መጸለይ አለባቸው። ግልጽ ነው አይደል? ማወራ 11 ሰዓት በዚህ ተጠናቀቀ። ወደ ማታ 3 ሰዓት እንጸልያለን። ንዋም ወይም የእንቅልፍ ሰዓት ይባላል። ከመተኛት በፊት ብዙ ጊዜ መጸለይ ትልቅ ጥቅም አለው። አንደኛ ቀኑ ሙሉ የዋልክበትን ድካምህን ውሎህን በሙሉ የምታሳርፍበት ሰዓት ነው። ሁለተኛ ነገር ደግሞ የምታመሰግንበትም ነው። መቼም ለመንበርከክ ስትጸልይ ከብዙ የእግር ጉዞ፣ የመኪና ጉዞ፣ ከብዙ አይነት ሀሳብ፣ መብላት፣ መጠጣት በኋላ ነው የምትንበርከከው አይደለ? በዚህ ሁሉ መካከል ውስጥ ትን ብሎኝ አለመሞቴ፣ በሰው እጅ አለመሞቴ፣ ቀስፎኝ አለመሞቴ ምህረት ማድረጉን ማሳያ ነው። ጠዋት ብቻ አይደለም ሰላም ያልከኝ፣ በሰላም ያሳደርከኝ ሰላም አውለኝ ብለህ የምትለው ማታም ራሱ ሰላም አውለኸኛል፣ ከተባራሪ ነገር አድነኸኛል፣ ከመጥፎ የሆኑ ነገሮች ሁሉ አድነኝ፣ አሁንም በህይወት አለው። ሌሊቷን ደግሞ እባክህን ብለህ ደግሞ የምትጸልይበት ሰዓት ነው። ቀን የዋልክበትን ታመሰግናለህ፣ ማታ ደግሞ የምትተኛበትን ደግሞ ትለምናለህ ማለት ነው። ማታ 3 ሰዓት። ከሌሊቱ 6 ሰዓት ደግሞ አለ። በእኩለ ሌሊት ተነስቼ አመሰግንሃለሁ ይላል ንጉሥ ዳዊት ሲናገር። ሌሊት ተነስቼ አመሰግንሃለሁ፣ እጸልያለሁ፣ እለምንሃለሁ ይላል። ስለዚህ ሌሊት ተነስተን የምንጸልየው ለሁለት ነገር ነው። አንደኛ ዲያብሎስ መጥቶ ይጫናል፣ የሚጫንበት ሰዓትም ነው። በጣም ከባድ ፈተና የሚያደርስበት ሰዓት ነው። ሁለተኛ ነገር ደግሞ ህልምህ፣ አይምሮህ ለህልም ክፍት ነው። እግዚአብሔር ለአንተ መልእክት የሚያመጣበት ሰዓት ነው። በእርግጥ ህልም ብዙ ጊዜ ወይ እንደተኛህ ወይ ልትነቃ ስትል ነው ህልም የምታየው ይባላል። ግን ሁለቱም እንትኖች ናቸው። ሰመመንና እጅግ በጣም ረጅም ሰዓት ስለምንተኛ መሀል ላይ የምናየው ህልም የሚረሳ ስለሆነ ነው። ልክ እንደተኛህ ያየኸውን ህልም ልክ ልትነቃ ስትል አታስታውሰውም። እኔ ብዙ ጊዜ ህልም ያለው አይደል? ወይኔ ምንድን ነበር ያየሁት? ግን ይሄው ነገር አይቻለሁ እላለሁ። ማታ 3 ሰዓት የተኛ ሰው ጠዋት 12 ሰዓት ተነሳ እንበል። ህልሙን ያየው ስንት ሰዓት ነው? ማታ 3 ሰዓት። ከ3 ሰዓት ጀምሮ እስከ 12 ሰዓት ድረስ ያለውን ርዝመት አስበው። በጣም ረጅም ሰዓት ነው አይደል? ጠዋት ሲነሳ ሊረሳው ይችላል። ለዚህ ነው
እንደዚህ ሸለብ ሲያደርገን የሆነ ህልም የምናየው የሆነ እንደዚህ ያለ አይደለ የሆነ በቅጽበታዊ ናፕ በምታደርግበት ሰዓት የምታየው ህልም አይረሳም። ግን ትክክለኛ ጸሎት ከጸለይክ ጠዋትም አየኸው ማነው ማታም አየኸው ህልሙን እኩለ 6 ሰዓትም አየኸው ሊነጋ ሲልም አየኸው ቁልጭ ብሎ የሚታይህ ጸልዮ የተኛ ሰው ህልሙን አይረሳም ይባላል። ግልጽ ነው አይደል? ስለዚህ ጸልየ ስተኛ እግዚአብሔር ያመለከተህን ነገር እንዳትረሳ አይምሮህ ሴቭ አድርጎ ያስቀምጠዋል። እንዴት ነው የምትረሳው ሲባል አንደኛ በድካም የተነሳ በመብላት በመጠጣት የተነሳ ስጋህ በጣም ሲዳከም የመርሳት ነገር ይመጣል። ከእንቅልፍ ርዝመት ሰዓት የተነሳ ሁለተኛ ዲያብሎስ አጋንንት ለአንተ የተላከልህን ነገር ይወስዳል። እግዚአብሔር የሰጠህን እንዴት ነው ሰይጣን የሚወስደው ሲባል በአንተ ስንፍና ነው። ራእዮችህን ህልሞችህን በሙሉ እንዲወስድ አድርገህ የምትኖር ከሆነ ቀን ይወስዷል። ቀን ውሎ ይወስነዋል። ለምሳሌ ስልኬ አሁን በርቷል አይደል? ይሄን ስልኬን ስዊች ኦፍ አደረኩት። ይኸው ጠፋ። ስዊች ኦፍ አደረኩት። ፓወሩ ጠፍቷል። አንተ ከቀኑ 3 ሰዓት ላይ ሜሴጅ ላክልኝ። ቀን 3 ሰዓት ስልኬ ግን ፓወሩ ጠፍቷል፣ አላየሁትም። ምክንያቱም ጠፍቷል። ማታ 3 ሰዓት ላይ ስከፍተው ኪኪው እያለ ቀኑ ሙሉ ሜሴጅ የላኩልኝ ሰዎች ያመጣል። ሳየው ሰዓቱን ወይኔ ሰሌ ጠዋት 3 ሰዓት ላይ ቮይስ አድርጎልኝ ነበር፣ ጠዋት 3 ሰዓት ላይ ሜሴጅ ልኮልኝ ነበር፣ ተስፉ ድረስልኝ፣ ተስፉ እንዲሆኛለሁ ብለህ ቢሆን ኖር አላየሁትም። በቃ ሜሴጁ የደረሰው ስንት ሰዓት እንደሆነ ይጽፋል። ማን ነው የተላከው? የደረሰው ደግሞ ስንት ሰዓት ነው? እኔ ስከፍተው። የሰው ልጅም እንደዛ ነው። እግዚአብሔር መልእክቱን በሰዓቱ ልኳል። አንተ ግን ስዊች ኦፍ ሆነ ከሆነ ማትጸልይ ማለት ነው፣ ለእግዚአብሔር የማይመች ህይወት ውስጥ ሆነ ከሆነ ሜሴጁ አንተ ጋር አይደርስም። ከአየር ላይ አጅሮ ይቀርበዋል። ተሰጥቶሃል፣ ግን አልተቀበልክም። መጸለይ ስትጀምር መትጋት ስትጀምር እንዳለ ሜሴጆቹ ይመጣሉ። ወይኔ ህልም በህልም ትሆናለህ። ብዙ ጊዜ የሚጸልዩ ሰዎች መምህር ህልም አየን እንዲያየው ይላሉ። ምናልባት የዛሬ 10 ዓመት የዛሬ 5 ዓመት የዛሬ ዓመት የተላከ ሜሴጅ ነው አሁን የደረሰው። አንተ ባለመንቃት የተነሳ ተከማችቶ ከዛ ልቀቅ ሲባል አጅሬው ይኸው በዚህ ሰዓት የተልኮልህ ነበር እኔ ነኝ ያዝኩት እያለ ይሰጥሃል፣ ያሳይሃል ማለት ነው። ስለዚህ የጠዋት የሌሊት 6 ሰዓት ጸሎት ትልቁ ጥቅሙ የፈለገ ልም ያለ እንቅልፍ ቢወስድህም ስጋህ በድንህ አልጋ ላይ ተኝቶ ዲያብሎስ መጥቶ እንዳይጫነህ በጠባቂ መልአክ ትጋረዳለህ ማለት ነው። የ6 ሰዓት ጸሎት የሚጠቅመው ጥበቃው የእግዚአብሔር ጥበቃው በእንቅልፍ ሰዓት በድን የሆነው ሬሳ የሆነው በእንቅልፍ ምክንያት ትንሹ ሞት ይባላል አይደል? እንቅልፍ እኮ ትንሹ ሞት ነው። በቃ ጠዋት ራሱ ተፈጥሮ ይቀሰቅሳል እንጂ በቃ ትንሹ ሞት በለው። በዛ ሰዓት ግን ዲያብሎስ መጥቶ እንዳይቆርጥህ፣ እንዳይፈልጥህ፣ እንዳይከተክትህ ወይም በአንተ ህይወት ውስጥ መጥቶ ጣልቃ እንዳይገባ መጥፎ ህልም እንዳያሳይህ ይረዳሃል። ቅዠት እንዳያሳይ በሬ ሲያባርር፣ ውሻ ሲነክስህ፣ በገደላ ገደል ስትሮጥ የምታየውን ሳይሆን መጥፎ የተሳሳተ ህልም እንዳያሳይህ። ለምሳሌ መልአክ መስሎ ሊታይ ይችላል። የሆነ መልእክተኛ መስሎ ሊመጣ ይችላል። ለምን? ባለመጸለይ የተነሳ። ከጸለይክ ግን ይህን ማድረግ አይችልም። የሚያደርገው ምንድን ነው? አንተን ሊገልህ እንደነበረ በመልእክት ያሳያል። ማን? ጠባቂ መልአክህ ነው፣ ሰይጣን አይደለም። በሬ መስሎ የሚታይ ሰይጣኑ ሳይሆን ጠባቂ መልአክህ መንፈሱን በበሬ መልክ ያሳያል። በሬ ሲባል የሚወጋ ፊጋ በሬ ሆኖ ሲያባርር ካሳየ አንተ ላይ መንፈሱ ተናዶብሃል ማለት ቀን ባደረከው መልካም ነገር ድሃ በመርዳት በመጸለይ በመስገድ በማስቀደስ ስለተበሳጨ ማታ እንዲህ ነው ልታመልጠኝ ነው እያለ በበሬ ያሳያል። በውሻም ውሻ ደግሞ የዝሙት መንፈስም ነው፣ ዛርም ነው። ቡችላ ከሆነች የዝሙት መንፈስ፣ ትልቅ ውሻ ከሆነ የዛር መንፈስ ተብሎ ይተረጎማል። ይሄ መንፈስ አንተ ላይ ሌሊት መጥቶ ተጽዕኖ እንዳይፈጥርብህ ጠባቂ መልአክህ ጥሩ መልእክት ለህይወት፣ ለቤተሰብ፣ ለሚስት፣ ለትዳር የሚጠቅምህን መልእክት የሚያሳይህ 6 ሰዓት በምትጸልየው ጸሎት ነው ማለት ነው። ግን የሥራ ሰዓታቸው አጉል የሆነባቸው ሰዎች መጸለይ የማይችሉ ምንድነው ማድረግ ያለባቸው የሚለውን ባጭሩ ጠቅለል ማድረገው 7ቱን ጸሎቶች መጸለይ እንኳን ባይችሉ ቢያንስ ታክሲ ውስጥም የሆነ ሰው ስልኩን አላርም ይሞላል። ለምሳሌ ይሄው በእጃችን ላይ ትልቅ ነገር አለ። በድሮ ጊዜ ስልክ አልነበረም፣ ራሱ መንፈስ ቅዱስ ነው የሚያግዘን። አሁን ግን ደካማ እንኳን ብንሆንም አላርም እንሞላለን። ሌሊት 12 ሰዓት ላይ 6 ሰዓት 3 ሰዓት 9 ሰዓት 11 ሰዓት 3 ሰዓት እያለን እንሞላውና ሰዓት ልክ ቴቴው ብሎ ሲጮህ ታክሲ ውስጥ ከሆንክ እዛ ብቻም አትሰግድም። ታክሲ ውስጥ ወይም መኪና ውስጥ በመንገድ ላይ ትራፊክ ይዞ አትሰግድም። ስብሰባ ላይ ብትሆን ግን ወዲያው አላርሙን ተዘጋውና አቡነ ዘበሰማያት ይትቀደስ ስምከ ትላለህ ወይም አባታችን ይትላለህ። በቃ 55 ሰከንድ ናት። ልክ ገዳም የሚጸልዩ አባቶቻችን ከሚጸልዩት እኩል በረከት ታገኝበታለህ። ባለህ ሰዓት የሚፈለገው ዋናው ትልቁ ጉዳይ ማሰብህ ነው። ሲመችህ ግን ቢሮ ውስጥም ከሆንክ የሆነ ምቹ ቦታ ላይ ከሆንክ ግን 3 ሰዓት ላይም ሆነ 9 ሰዓት ላይ ጸሎት መጽሐፍን ገለጥ አድርገህ ገብተህ 1 20 ደቂቃ
ጸሎት አድርገን ሰገድ አድርገን ወደ ጉዳይ መግባት። በተለይ ቢሮ ውስጥ ብቻቸውን የሚሰሩ ሰዎች የመስገጃና የመጸለያ ቦታ ካላቸው በስራ ጊዜያቸው ላይ ይሄን ሰዓት ቢጠብቁ ይባረኩበታል። ከደሞዝ ጋር በተገናኘ ከስራ ምቀኛ ጋር በተገናኘ ከማንኛውም ህይወታቸው ጋር ትዳርን በተገናኘ መጸለይ የሚችሉበት ከገዳማውያን አባቶች ከመናኞች አባቶች ጋር በመንፈስ የሚገናኙት ይችን ሰዓት ሲያከብሯት ነው። ስለዚህ ማጠቃለያው ምንድነው? እግዚአብሔርን በሁሉም ሰዓት ማሰብ አለብን። የጸሎት ሰዓታትን ማክበር ግን በትንሹ የታመነ በብዙ ይታመናል የሚለውን ቃል የምንፈጽመው ማለት ነው።